ምዕራፍ 2 የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል። በዘመኑም ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ። ሕዝብህን የያዕቆብን ቤት ትተሃልና፣ ይኸውም የምሥራቅን ሰዎች አመል ስለተሞሉ እንደ ፍልስጤማውያንም ሟርተኞች ስለሆኑ ከባዕድ ልጆችም ጋር ስለተባበሩ ነው። ምድራቸው በብርና በወርቅ ተሞልታለች፣ ለመዛግብቶቻቸውም ፍጻሜ የለውም። ምድራቸውም ደግሞ በፈረሶች ተሞልታለች፣ ለሰረገሎቻቸውም ፍጻሜ የለውም። ምድራቸው ደግሞ በጣዖታት ተሞልታለች፣ ጣቶቻቸውም ላደረጉት ለእጃቸው ሥራ ይሰግዳሉ። ታናሹም ሰው ዝቅ ብሏል፣ ጨዋውም ተዋርዷል። ኃጢአታቸውንም ይቅር አትበላቸው። ከእግዚአብሔር ማስደንገጥና ከግርማው ክብር የተነሣ ወደ ድንጋይ ዋሻ ግባ፣ በመሬትም ውስጥ ተሸሸግ። ከፍ ያለችውም የሰው ዓይን ትዋረዳለች፣ የሰዎችም ኩራት ትወድቃለች። በዚያን ቀን እግዚአብሔር ብቻውን ከፍ ከፍ ይላል። የሰራዊት ጌታ የእግዚአብሔር ቀን በትዕቢተኛውና በኩራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል፣ እርሱም ይዋረዳል። ደግሞም በረጅሙ ከፍ ባለውም በሊባኖስ ዝግባ ሁሉ ላይ፣ በባሳንም ዛፍ ሁሉ ላይ፣ በረጅሙም ተራራ ሁሉ ላይ፣ ከፍ ባለውም ኮረብታ ሁሉ ላይ፣ በረጅሙም ግንብ ሁሉ ላይ፣ በተመሸገውም ቅጥር ሁሉ ላይ፣ በተርሴስም መርከብ ሁሉ ላይ፣ በሚያማምሩ ጣዖታትም ሁሉ ላይ ይሆናል። ሰውም ሁሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል፣ ጣዖቶቻቸውም ሁሉ ፈጽመው ይጠፋሉ። እግዚአብሔርም ምድርን ያናውጥ ዘንድ በተነሣ ጊዜ ሰዎች ከማስደንገጡና ከግርማው ክብር የተነሣ ወደ ድንጋይ ዋሻና ወደ ምድር ንቃቃት ውስጥ ይገባሉ። በዚያም ቀን ሰው ይሰግድላቸው ዘንድ ያበጇቸውን የብሩንና የወርቁን ጣዖቶቹን ለፍልፈልና ለሌሊት ወፍ ይጥላል። እግዚአብሔርም ምድርን ያናውጥ ዘንድ በተነሣ ጊዜ ከማስደንገጡና ከግርማው ክብር የተነሣ ወደ ድንጋይ ዋሻና ወደ ተሰነጠቁ ዓለቶች ውስጥ ይገባሉ። እስትንፋሱ በአፍንጫው ያለበትን ሰው ተዉት፣ እርሱ ስለምን ይቈጠራል?